እንግዲህ ሩታ በቀላሉ ለአብርሽ ይቅርታ አድርጋለች ማለት ነው። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ኢድ ሙባረክ ብያለሁ። በዚህ አጋጣሚ ሙስሊም ለሆናችሁ እህቶቼ ወንድሞቼ በሙሉ ማለት ነው ተመልሼ መጥቻለሁ። ትናንት ቪዲዮ አልሰራም ነበረ። ማታ እንግዲህ ቪዲዮ ሰርተዋል። አብርሽና ሩታ ወደ ድሮ ፍቅራቸው ተመልሰዋል። ልጃቸውንም አንድ ላይ ለማሳደግ ተስማምተዋል ማለት ነው። ይሄ ነገር ግን 100% እርግጠኛ ነው የሚለው ነገር ጥያቄ ውስጥ በማስገባት ወደ እናንተ መጥቻለሁ ማለት ነው። ምክንያቱም እንደምታውቁት ይሄ ሰውዬ አይታመንም። ከሄርሜላ ጋር ያለውን ነገር ጨርሶ ነው ወይ የመጣው? የጠፉበት ምክንያት ምንድን ነው ብዬ ቪዲዮ ሰርቻለሁ። በቃ እሷም ሲጠፉ ውሽማውም አብረሽም ሲጠፉ፣ ኧረ ስሙ ሸይጣን ይጥራውና ማለት ነው። ስሙ ጭራሽ እየጠራውኝ ሲጠፉ የሆነ ነገር አለ ብዬ ገምቼ ነበር። ሩታ ግን እንደዚህ በቀላሉ እንዴት ነው ይቅርታ ልታደርጊለት የቻልሽው? አምነሽ ነው ወይ? ነገ ተመልሶ ላለመሄዱ ምን ማረጋገጫ አለሽ? ዳግም እንዳትሰበሪና እንዳትጎጂ ብዬ እኔ ለአንቺ በጣም አሰብኩ ማለት ነው። የሆነ ልምድ ኖበታል ታውቃላችሁ። ከዛችኛዋ ጋር ደግሞ ረጅም ጊዜ ቆይተዋል። ይሄን ነገር አላውቅም። እስኪ ውድ ቤተሰቦች ሀሳብ አስተያየታችሁ ውስጥ በነገራችን ላይ አብርሽን ደግፋችሁ እዚህ ቤት ውስጥ ቁጭ ብላችሁ ቪዲዮ የምትከታተሉ ሰዎች እናንተን አይመለከትም። እናንተ ውጡ ብያለሁ፣ ውጡ። ምንም የሚመለከታችሁ ጉዳይ የለም እዚህ ነገር ውስጥ ማለት ነው። አይመለከታችሁም እናንተ ኦልሬዲ። ስለዚህ የሩታ ደጋፊዎችን ብቻ እና ብቻ ነው የምፈልገው